መጽሐፈ ሲራክ ምዕራፍ 4 ለድሆችና ለችግረኞች መደረግ ስለሚገባው። ልጄ ሆይ ድሃውን የሚኖርበትን አትከልክለው፣ ከሚለምንህም ዓይኖችን አትመልስ። የተራበች ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ። ያዘነ ልቦናን አታስደንግጥ፣ የሚለምንህንም አትለፈው። በሚያገለግልህም ቤተሰብህ ላይ አትቆጣ፣ ከድሃም ፊትህን አትመልስ። ከሚለምንህም ዓይንህን አትመልስ። ይረግምህም ዘንድ ለሰው ምክንያት አትስጠው። በልቦናው አዝኖ ቢረግምህ ፈጣሪው ጸሎቱን ይሰማዋልና። በብዙ ሰዎች ዘንድ እንድትወደድ ሁን፣ በዳኞች ዘንድ አገልግል። ራስንም ከፍ ከፍ አታድርግ። ድሃውን በጆሮህ አድምጠው፣ በየዋህነትህም በጎ ቃልን መልስለት። የተበደለውንም ሰው ከሚበድለው ሰው እጅ አድነው፣ ለእርሱም መፍረድን ቸል አትበል። አባቱ ለሞተበት ልጅ እንደ አባት ሁነው፣ ለእናቱም እንደ ባሏ ቁምላት። እንደ ልዑልም ልጆች ትሆናለህ፣ ከእናትህም ይልቅ ይወዱሃል። ጥበብ ከፍ ከፍ እንደምታደርግ ጥበብስ ልጆቿን ከፍ ከፍ አደረገቻቸው፣ የሚፈልጓትንም ትቀበላቸዋለች። እርሷን የወደደ ሕይወቱን ወደደ፣ ወደ እርሷም የሚገሰግስ ሰው በደስታ ይሞላል። አጥንቶ የሚይዛት ሰውም ክብርን ይወርሳል። እርሷም ያደረችበትን እግዚአብሔር ይባርካል። እርሷንም የሚያገለግሉ ቅዱስን ያገለግላሉ፣ የሚወዷትንም እግዚአብሔር ይወዳቸዋል። እርሷን የሚሰማትም አሕዛብን ይገዛል። እርሷንም የሚያዳምጣት ሰው ተዘሎ ይኖራል። ከአመንሃት ታገኛታለህ፣ ዘመንህም ከፍ ከፍ ታደርግልሃለች። ከእርሱ ጋር ትሄድ ዘንድ ትቀድማለች፣ ፈጽማም ታሳፍረዋለች። ሰውነቱን እስክታስገዛና በተግሣጽዋት እስክትፈትነው ድረስ ትገርፈዋለች፣ ታስተምረዋለችም። ከዚህ በኋላ ዳግመኛ ተቀብላ ደስ ታሰኘዋለች፣ ምስጢሯንም ትገልጥለታለች። ከእርሷ ወጥቶ ቢስት ግን ትለየዋለች፣ በጠላቱም እጅ ትጥለዋለች። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ። ስለ ነፍስህ በማፈር አታድላ። በማፈር ኃጢአትን የሚሰራለና በማፈርም ጽድቅን የሚሰራ ሞገስንም የሚያገኛለና። ጉዳት በራስህ ስለሚደርስብህ የሰው ፊት አይተህ አታድላ። ሰውነትን እንዳትጥል አትፈር። የሚናገርን ሰው መናገሩን አትከልክለው። ከቃሉ የተነሳ ጥበቡ ይታወቃልና፣ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃልና። ጽድቅን አትቃወም፣ ስለበደለውም በደል ንስሐ ግባ። ኃጢአትህንም መናገር አትፈር። የውሃ ሙላትን አትደፋፈር። ለሰነፍ ሰው ራስን አታዋርድ፣ ለታላቅ ሰው ፊትም አታድላ። ፈጣሪህ እግዚአብሔር ስለ አንተ ይከራከርልሃልና፣ ለሞት እስክትደርስ ስለ እውነት ተከራከር። በአፍህ አውታታ አትሁን፣ ስራህንም ቸል አትበል። በቤትህ እንዳንበሳ አስፈሪ አትሁን፣ ቤተሰብህንም አታስደንግጥ። ለመበደር እጅህን አትዘርጋ፣ በመክፈልም ጊዜ እጅህን ለመሰብሰብ አትመለስ።